ያንድ ሀገር ንጉስ ያንድ ሀገር መሪ ህዝብን እንዲህ ሲያከብር እግዚአብሔርም ከህዝቡና ከመሪው ጋር ይሆናል ዛሬ ብዙ አዋቂዎች ነን የሚሉ እናያለን ጥበብ ስለጎደላቸው ግን ራሳቸውንም ትውልድንም ያጠፉ ነው የምናየው ዋስራ በመጽሐፍ ቅዱስም ብዙ የሚገርሙ የጸሎት ታሪኮች አሉ በጣም ጸሎት ምን ያህል ከእግዚአብሔር ጋር ህብረት የምናደርግባት ህይወት እንደሆነች የሚያሳዩ ብዙ ታሪኮች አሉ ብዙ አባቶች ብዙ እናቶች በእግዚአብሔር ፊት ጸሎታቸው ተሰምቶ ብዙ ዋጋ አግኝተውበታልና እንደው አንዳንዶቹን ለማሳየት ያህል እኔ በመጽሐፍ ቅዱስ ከሚገርሙኝ የጸሎት ታሪኮች አንዱ የጠቢቡ ሰሎሞን ታሪክ ነውና ጠቢቡ ሰሎሞን ሁላችን እንደምናውቀው ዳዊት ከኦሪዮ ሚስት ከቤርሳቤህ የወለደው ልጁ ነው ሰሎሞን ማለት ሰላማዊ ማለት ነው ወይም ሰላም ማለት ነው ሰሎሞን ማለት ሰላም ማለት ነው እግዚአብሔር ዳዊት ከኦሪዮ ሚስት ጋር የማይገባ ነገር አድርጎ ኦሪዮንን ደግሞ በክፋት በተንኮል አስገድሎ ከእግዚአብሔር ጋር ተጣልቶ ነበርና ከእግዚአብሔር ጋር ተጣልቶ የመጀመሪያ ከቤርሳቤህ መጀመሪያ የወለደው ልጁ ተቀሰፈ በኋላ ንስሐ ገብቶ ተጸጽቶ በእግዚአብሔር ፊት አልቅሶ አንብቶ ዳዊት ከጸጸቶ የተነሳ መንጣፉን በንባው አርሶ ምግቡን በንባው ለውሶ እስከ መብላት ደርሶ በዛ ደረጃ በእግዚአብሔር ፊት ተጸጸተ እግዚአብሔር ኃጢአትህን አራቀልህ አለው ነብዩ ናታን እግዚአብሔር ይቅር ብሎሃል መሐሪና ይቅር ባይ ስለሆነ እግዚአብሔር ይቅር ብሎሃል ዳዊት በጣም ነው ያዘነ በእውነት ባደረገው ኃጢአት በጣም እንደ ቸርነት መጠን ማረኝ አለው በቃ እንደ ንባዬ አይደለም እንደ ንስሐዬ አይደለም በፊት ቅስስ ብዬ ተክጄ እንደመታየቴ አይደለም ይሄ ሁሉ ለሰራውት በደል አይመጥንም እንባዬም ጸጸቴም ምንም ለሰራውት በደል ለሰራውት ኃጢአት አይመጥንም ይሄን ኃጢአቴን ሊያረቅልኝ የሚችለው ቸርነት ብቻ ነው ስለዚህ እንደ ቸርነት መጠን ማረኝ እንደ ምህረት ብዛት መተላለፌን ደምስስ እኔ ኃጢአቴን አውቄያለሁ በቃ ኃጢአቴን በቃ አንተን ብቻ ነው የበደልኩት ሌላ ምንም አይደለም አንተን ብቻ ብታከብረኝ ባለሟልህ ብታደርገኝ የሚያሳፍር ስራ ሰርቼ የበደልኩት አንተን ብቻ ነው ማረኝ አለው እግዚአብሔር ታረቀው እግዚአብሔር ከዳዊት ጋር በታረቀበት በእግዚአብሔርና በዳዊት መካከል ሰላም በሰፈነበት ጊዜ ሰሎሞን ስለተወለደ ሰላም ተባለ ስሙ ሰሎሞን ማለት ሰላም የተባለው ለዚህ ነው እና በ12 አመቱ ሰሎሞን በ12 አመቱ የአባቱን ዙፋን የዳዊትን ዙፋን ወረሰ የዳዊትን ዙፋን ሲወርስ እስራኤል እንደምናቀው በጣም ከባድ ህዝብ ነው በጣም አጉረምራሚ በጣም አንገተ ደንዳና በጣም ሰውንም እግዚአብሔርንም በመፈተን የሚታወቅ ህዝብ ነው አሁን ጠቢቡ ሰሎሞን በ12 አመቱ ያባቱ የዳዊት አምላክ ልቡናውን ከፈተለትና በእግዚአብሔር ፊት ለጸሎት እንዲንበረከክ አደረገ እንግዲህ ይሄ ትልቅ ነገር ነው በእውነት አገርን የሚመሩ ህዝብን የሚያስተዳድሩ ሰዎች በእግዚአብሔር ፊት ቢንበረከኩ ምን ሊያገኙ እንደሚችል ማሳያ ነው የጠቢቡ የሰሎሞን ታሪክና ሰሎሞን በእግዚአብሔር ፊት ተንበረከከ ጸለየ ሲጸልይ እግዚአብሔር ወደ ሰሎሞን መጣና ምን ልስጥህ አለው ምን ላደርግልህ የወዳጄ የዳዊት ልጅ ሰሎሞን ምን ትሻለህ ከኔ ምን እንዳደርግልህ ነው የምትፈልገው ከአባትህ ከዳዊት ጋር እንደነበርኩ ካንተ ጋር ሆናለሁ ትእዛዜን ከጠበቅ አሁንም የምትሻውን ለምነኝ ምን ላደርግልህ አለውና ጠቢቡ ሰሎሞን የሚደንቅ ጥያቄ ጠየቀው እግዚአብሔርን በዚህ ህዝብ መካከል ገና 12 አመት ብላቴና ነኝ በዚህ ህዝብ መካከል ታላቅ በሆነው በህዝብህ መካከል እንዴት መውጣትና መግባት እንዳለብኝ አላውቅም ማለት በዚህ ታላቅ ህዝብህ መካከል እንዴት እንግዲህ ጠቢቡ ሰሎሞን የእስራኤልን ህዝብ ታላቅ ህዝብ ብሎ ጠራው ይሄን ሲናገር እንደው ለመደለያ አይደለም የተናገረው የፖለቲካ ቋንቋ አይደለም የተጠቀመው የእውነቱን ነው የተናገረው እና ያንድ ሀገር ንጉስ ያንድ ሀገር መሪ ህዝብን እንዲህ ሲያከብር እግዚአብሔርም ከህዝቡና ከመሪው ጋር ይሆናል አሁን በዚህ በታላቅ ህዝብ መካከል እንዴት መውጣትና መግባት እንዳለብኝ አላውቅም ይልቁንም ዳዊትን የሚያህል የሚምሉበት ንጉስ የነበራቸው ህዝቦች ናቸው እንደዛ አይነት መሪ ያጣን ህዝብ
ያንን መሪውን መስሎ አክሎ መምራት በጣም ከባድ ነገር ነው። የቀደሙን ብዙ ጊዜ የቀደሙን ታላላቆች ከሆኑ በእነሱ ወንበር መቀመጥ ከባድ ነው። ከዛ እንዴት ላድርግ አሁን ይሄንን ከባድ ኃላፊነት በ12 ዓመት ስለተሸከም ህዝቡን መምራት ማስተዳደር እንድችል ጥበብን ስጠኛል። በጣም እግዚአብሔር የሶሎሞንን ልመና ወደደው። የጠላቶችህን ነፍስ አልጠየከኝም፣ ሌላም ነገር አልጠየከኝም፣ የጠየከኝ ጥበብን ነው። እኔ ግን አለው ጥበብን ብቻ ሳይሆን ካንተ በፊት ከተነሱትም ካንተ በኋላ ከሚነሱትም አንተን የሚመስል እንዳይኖር አድርጌ አከብራለሁ። ብዙ ባለጠግነትን፣ ብዙ ኃይልን፣ ብዙ ክብርን እጨምርልሃለሁ፣ ጥበብን ብቻ አይደለም አለና ለሶሎሞን ሰጠ። እና ሶሎሞን ምንድነው የገባው? ይሄን ጥያቄ ሲጠይቅ እኮ አያችሁ ዕውቀት ያለ ጥበብ፣ ስልጣን ያለ ጥበብ፣ ሀብት ያለ ጥበብ ከንቱ ነው። ይሄንን ስለሚያውቅ ስልጣን ቢኖረው ጥበብ ከሌለው መጥፊያው ነው የሚሆነው። ገንዘብ ቢኖረው ሀብት ቢኖረው ጥበብ ከሌለው መጥፊያው ነው የሚሆነው። ዕውቀት ቢኖረው ጥበብ ከሌለው ራሱን ብቻ ሳይሆን ትውልድ አጥፊ ነው የሚሆነው። ዛሬ እኮ ይሄ ጠፍቶ አይደለም። ዛሬ ብዙ አዋቂዎች ነን የሚሉ እናያለን። ጥበብ ስለጎደላቸው ግን ራሳቸውንም ትውልድንም እያጠፉ ነው የምናየው። ብዙ ባለጠጎች እናያለን። ጥበብ ስለጎደላቸው ግን ሀብታቸው ራሳቸውንም ሌሎችንም ሲያጠፉበት ነው የምናየው። ብዙ ባለስልጣናት እናያለን። ያ አይደለም ችግሩ። ጥበብ ግን የጎደለው ስለሆነ ባላቸው ስልጣን ላይ ጥበብ ስላልተጨመረ ለራሳቸውም ለሌላውም መከራ ነው የሚሆኑት። ይሄን ሰሎሞን ስለተረዳ ጥበብ ስጠኝ አለው። ይሄ ነው ጸሎት። በቃ እግዚአብሔር አንተ ጥበብን ለመንክ፣ ይሄ ጥበብህ ለራስህ ብቻ ሳይሆን ለሌሎች እንዲጠቅም ስለሆነ የለመንከኝ፣ እንግዲህ አሁን ኃይልንም ክብርንም ባለጠግነትንም ጨምሬ እሰጥሃለሁ አለው። በሰሎሞን ዘመን ይላል ብርና ወርቅ እንደ ጠጠር ነበር፣ እንደ ሸክላና እንደ ጠጠር ነበር ይለዋል ብርና ወርቅ። እና በመጽሐፍ ቅዱስ በእግዚአብሔር ፊት ለጸሎት ቆመው አስደናቂ ጸሎት ካቀረቡ ሰዎች መካከል አንዱ በጣም የሚደንቀኝ ሰው ጠቢቡ ሰሎሞን ነው። ጥበቡንም ደግሞ አይተነዋል። ለኛም የጥበቡን ትቶልን አልፏል። የጥበቡን ነገር በመጽሐፍት በጣም ጥቂቱንም ቢሆን ጥሎልን አልፏል። የኛው የኢትዮጵያ ንግስት ማክዳም እንግዲህ ሄዳ የሰሎሞንን ጥበብ ልታይ ሄዳ ባየችው ነገር ነፍስ አልቀረላትም ይላል። ነፍስ አልቀረላትም እና እንቆቅልሽ ጠየቀችው። ከጠየቀችው እንቆቅልሽ አልፈታላት ነገር የለም ይላል። እና የኢትዮጵያዊዋን ንግስት የንግስተ ሳባን የማክዳን እንቆቅልሾች ሁሉ የፈታላት ጠቢቡ ሰሎሞን ነው። እኔ አሁን እውነት ለመናገር ለወገኔ ለህዝቤ ልናገር የምፈልገው ኢትዮጵያ በብዙ እንቆቅልሽ ውስጥ ነው ያለችው። በብዙ እንቆቅልሽ ውስጥ ነው ያለችው እና የኢትዮጵያን እንቆቅልሽ ሊፈታላት የሚችለው አንድና አንድ ብቻ ነው። ልክ የማክዳን እንቆቅልሽ ጠቢቡ ሰሎሞን እንደፈታ ከሰሎሞን የሚበልጥ ነው ከዚህ ያለ ነው። ከሰሎሞን የሚበልጠው ኢየሱስ ክርስቶስ ብቻ ነው የኢትዮጵያን እንቆቅልሽ ሊፈታላት የሚችለው። እንቆቅልሹን እሱ ፊት ይዘን መቅረብ ስላልቻለን ነው እየተቸገርን ያለነው። እና ያን ሲፈታላት ነፍስ አልቀረ የጥበቡ ጥልቀት የጥበቡ ስፋት ነፍስ አልቀረላትም ነው ያለው። ምን ያህል እንደተመሰጠች ይሄ ጠቢቡ ሰሎሞን በእግዚአብሔር ፊት ተንበርክኮ በጸሎት ያገኘው ታላቅ ጸጋ ነው። ዋስራ